እንዴት ናችሁ ውድ ተመልካቾቼ? ዛሬ እንግዲህ የወይን ቅጠል እንሰራለን ቆንጆ አድርገን በሩዝ ማለት ነው። ሩዝ በውሃ ዘፈዝፈን የተወሰነ ውሃውን ዘፍዝፈን ካጠለልን በኋላ ትንሽ ሽንኩርት እንደዚህ እንቆርጥና በትንሽ በትንሹ እንከትፋለን። በቅዶኖስ ወይም በጥሬ እናደርጋለን። ቲማቲም በትንሹ እንደዚህ ቆርጠን እንጨምራለን። ትንሽ ናና ሎሚ አንድ ብርጭቆ ያክል እናዘጋጃለን የተጨመቀ ሎሚውን እንጨምረዋለን ማለት ነው። ሩዙ ጋር እና ከቲማቲሙ ጋር ይሄን ካረግን በኋላ ትንሽ ቅመም እንጨምራለን። ትንሽ ቅመም ከጨመርን በኋላ ትንሽ ጨው እንጨምራለን። ጨዎችን ከጨመርን በኋላ እንደዚህ ትንሽ ዘይት እንጨምራለን። ዛሬ የዘይት ምግብ ስለሆነ ዘይት በደንብ ነው የምናደርገው። በደንብ እንቀላቅለዋለን ማለት ነው። ሩዙን ቲማቲሙንና በቅዶኖሱን ማለት ነው። በደንብ እንደዚህ ከተቀላቀለ ቆንጆ ተቀላቀለ። አሁን የወይን ቅጠላችንን እናመጣለን። ድንች በክብ በክብ ቆርጠን በብረት ድስቱ ላይ እንዳይዝ ከስር ካረግነው በኋላ የወይን ቅጠላችንን ለስላሳውን ወደ ውጭ ያደረግን እንጠቀልላለን ማለት ነው። ሩዙን ቆንጆ አድርገን በተጠቀለልን በኋላ ያው ብረት ድስት ውስጥ አስተካክለን እናስቀምጠዋለን። በደንብ እያጠጋጋን ቆንጆ እንደዛ አድርገን እንጠቀልላለን። ዛሬ ቆንጆ ምሳ በጣም የሚጣፍጥ በሎሚ ስለሆነ የሚሰራው ያለ ስጋ ስለሆነ በጣም የሚጣፍጥ ነው። ሎሚ በደንብ ያስፈልገዋል። በዚህ መልኩ ጨረስኩኝ ማለት ነው። ጠቅልዬ አሁን የቀረውን ግማሽ ሎሚ ነበር የተጠቀምኩት። የቀረውን ሎሚ ደግሞ እንዳለ አሁን አደርገዋለሁ ማለት ነው። ሎሚውን ካረኩ በኋላ ዘይት በደንብ ይፈልጋል። አሁን ደግሞ ዘይት እናደርጋለን ማለት ነው። ዘይቱንም እንደዚህ በዚህ መልኩ ከላይ ካረግን በኋላ ሳህን ክብ ሳህን ብረት ድስት ውስጥ የምትገባ እንደዚህ እንከድናለን ማለት ነው። ፕላስቲክ ሳይሆን እንደዚህ በደንብ እናረጋታለን ማለት ነው። ከዛ ውሃ እንጨምራለን። ውሃችንን ጨምረን እናበስላለን ማለት ነው። ውሃችንን ጨምረን ካበሰልን በኋላ ቆንጆ የሆነ እንደዚህ መልኩ ይወጣል ማለት ነው። በጣም የሚያምር ቆንጆ ምግብ ነው። ሞክሩት፣ በጣም ይጣፍጣል። መልካም